2-0 no Wembley. Havertz over the Kenze, Gotel Gerrita. You super goal ማን እኔ እዛ ጋር ማለት ነው እኔ ክለቤን ትቼ እዚህ ጋር ቋጥርላለሁ እግዚአብሔርን እዛ ጋር በቃ እኔ ካሁን እዛ ጋር ሳቀቁኝ እዚህ ጋር ደግሞ ኤዜ እንዳገባ ሳቅ እንደማይጥል ያወኩት በቃ ለምን ኤዜ ያቀርሞ አግብቶ አርሰናል ጥሎ አይወጣም ገብቷል ኒውካስል ተው ምንም ኢቭን አርሰናል ኳስ አግብቶ ለኒውካስል ኳሱ ሰጥቷቸው ምንም ነገር የለም ሹቱን ታርጌት እኮ አላቸው ግን በቃ እግዚአብሔርን እኔ ዞሮ ራሴው አስጥዬ ነው ራሴው ነው ቀጣዩ ጨዋታዎች ያሉትን አሸንፌ ራሴ ነው የምበላው ነው ችግሩ አት ምን አይነት ጎል አግብቶ እንዲህ በአንድ ዜሮ ያርቀን አንድ ዜሮ እኮ የሚያስጠላ ውጤት የለም ደግሞ ወይ አልቋጥረን አሉን ወይ ሁለተኛ አግብተው ተስፋ ላስቆረጡን አሸነፈናል በምን አይነት መከራ ውስጥ እየቋጠርኩ እንደነበረ ብታውቁ ማለት ነው ኤኒዌይስ ዋናው 3 ነጥብ ነው የኤዜን ጉዳት ቀላል ያርገው ሀቨርትዝ ረጅም ጉዳት የሚጎዳ ይመስላል በጣም ነው የምናሳዝነው ኤኒዌይስ አሸንፈናል ዋናው እሱ ነው ይመቻው አርሴ አሸንፏል 3 ነጥባችንን ተረከብን በዛ ላይ ቦታችንንም 200 ምናምን ቀን ይዘነው የቆየነው ቦታ ለሳምንት ላይ የሆነ ሰው አስረክበን ነበር አሁን ተቀብለናል ከዚህ በኋላ የሚጠበቅብን የጎል ማብዛት ብቻ በአንድ ጎል ማሸነፍ በቂ አይደለም እና እንችላለን ተጫውተናል አሸንፈናል አሁን በቀጣዩ ጨዋታ ላይ ማሪፍ ፐርፎርማንስ ማሳየት እንችላለን ኢዜ ትችላለህ እንደዚህ እኮ አይቻልም ከቦክስ ውጭ የሚገርም ጎል እንችላለን ቀጣይ ጨዋታ እንጠብቃለን የሲቲ ደጋፊዎች ስታለቃቅሱ ማየት አልፈልግም እንደምናሸንፍ እናውቃለን ከዚህ በኋላም ያለው ጨዋታ እርግጠኛ ሆነን አምስቱንም ጨዋታ እናሸንፋለን ጎል ግን አንድ በቂ አይደለም አርቴታ አንድ በቂ አይደለም ተመስገን ነው ጀማው እኛ እኮ ያመናል እኮ እኔ ምን አንዳንድ አርሰናል ደጋፊዎች ማለት ነው ጤነኛ አይደለም ስለምን አባታችን ብዙ ጎል ነው የምናወራው እንዴ አንድ ጎል ከበቂ በላይ ነው በቃ 3 ነጥብ ማግኘቱ ነው ዋናው ነገር ጀማው የምሬን ነው የምላችሁ እንደው የሆነ ጨዋታ መርጠን ብዙ ጎል ካስቆጠርን ብለን እንመኝ እንጂ አሁን ባለን አታክ እውነት አንወሻሽ አርሰናል ደጋፊዎች እንደው 3-4 ጎል ማስቆጠር የሚችል የአጥቂ መስመር ክፍል አለን ገና ነው ሳካ መመለሷ ነው ገና ጀማው ኤዜ ጥሩ እያሳየን ነው ጉዳቱ ብቻ ነፃ ይሁንልን ጀማውና በዚህ ፐርፎርማንስ ይቀጥል እንጂ ቅብረራምበል ኬታ ባታችን አምጥተን ነው እኛ 3-4 ጎል እያገባን እናሸንፈው ካይ ሃቨርት እያለ የተለያዩ የጎል እድሎችን የመፍጠር ቻንስ ይኖረናል በእነዛ መካከል እናስቆጥር ይሆናል እንጂ ካልሆነ ተመልከቱት ቪክቶር ዮኬሬሽ ከገባ በኋላ ያለቀለት ጣጣውን የጨረሰ ኳስ ካላቀረብንለት በቀር ፕሬስ በማረጉ ረገድ እንኳን እንዴት ደካሞች እንደሆነ ተመልክታችኋል አይደለም ይሁን ግን ትልቁ ፖይንት ይሄንን ጨዋታ አስጠብቀን 1-2 አሸንፈን ከወጣን በቃ በቂያችን ተመስገን ማለት ነው የምሬን ነው ማለት አንተ ዊሳይሳቶን ኳስ ያኳስ እኔ ቀልቤ ትርክክ ሁለት ቦታ ማንዬ ጠላተ እንደዚህ ትርክክ ይበል አትልልኝም እንኳን ደስ አላችሁ አርሰናል ደጋፊዎች 3 ነጥብ እንግዲህ በማግኘታችን ወደ አንደኝነት ተመልሰናል ኮፒሊንክ ሼር አድርጉና አዳርሱልኝ ፒስ በቃ ይመቻችሁ my team is my life my team is my happiness my team is my everything my team is part of life my team is Arsenal I love Arsenal አርሰናል 1 ኒውካስትል 0 የተጫዋቾች ሬቲንግ እንደ ሁሉ ጊዜው ከበረኛ ነው የምንጀምረው ዛሬ በጣም ያበደ ጨዋታ ነበር የጨዋታ ነው እድለኛ አይደለንም ተጫዋቾቻችን ተጎዱ ማንከራያ ነው የምንጀምረው ዴቪድ ራያ ዛሬ አሪፍ ጨዋታ ገብቷል አይደለም በጣም ስጠልዝም አልነበረም የሚገራረም ኳስ ነበር ስሰጠም የነበረው ገብቷል አይደለም 8-10 ማለት ነው ሂንካፔ ጋር እንሄዳለን ማን ይሶዬ ኢነርጂው በኢየሱስ ስም በጣም ነው የምትችለው ሂንካፔ ማለት ነው በጣም እየተከላከልክ ነበር ጨዋታው እስኪያልቅ ድረስ ክሮስ አድርገለት ጊዮኬሬሽ አበላሸብህ እንጂ በጣም ያበደ ጨዋታ ማለት ነው ሂንካፔ 9-10 ጋብሪኤል ጋር እንሄዳለን ጋብሪኤል በጣም ያበደ ጌም ግን ማለት ነው ትንሽ የሆነ ነገራችን ልክ አልነበረም ሁለቱ ጋብሪኤልና ሳሊባ የሆነ ነገር እያስፈራኝ ነበር በተለይ ሊያልቅ ሲል ማለት ነው ምንም አልዋሻችሁ ነገር 8.5 ማለት ሳሊባ ጋር እንሄዳለን ሳሊባ 8-10 ማን ያ ሆሱ ላይ ተባለ ሰውዬ እንዴት ነው ቆይ ኳስ እስኪወርድ የምትጠብቀው ግጨው ሳሊባ ሞር ፊዚካል ሆነ እኔ እንደዛ ነው ደስ የሚለኝ 8-10 ማለት ነው ቤኖይት ጋር እንሄዳለን ዋይት ፈርስት ሃፍ በጣም ያበደ ጌም ሰከንድ ሃፍ ግን ያስፈራል ምክንያቱም እያጠቁን ነበር ከሆነ ሰዓት በኋላ ማለት ግን ያበደ ጌም ነው የተጫወተው 7-10 ማለት ነው ወደ መሃል እንሄዳለን ዙቢሜንዲ
ዙቢሜንዲ አሁን ዛሬ አሪፍ ነው የተጫወትኩት። ቴምፖን ኮንትሮል እያደረክ ነበር ምናምን ፓሶች ነው ያንተ ፓስ ነው ትንሽ እየተበላሸብህ ያለው ማለት እሱን ቀይር 7.5 ዴክላን ራይስ ጋር ራይስ ጨዋታው እስኪያልቅ ድረስ ኢነርጂ ማን የመጨረሻውን ኳስ እሱ ነበር ሲሮጥ የነበረው እንዴት ነው የምትችለው እናቴ ትሙት ኢነርጂ አንተ በጣም ይለያል አይደክመው በጣም ከጨዋታ አይቀንስ አቋም በጣም ያበደ ጌም ማለት 9-10 ከዛ በኋላ ኦዴጋርድ ጋር ይዳል ማን ዛሬ ኦዴጋርድና ኤዜ ሃቨርዝ ሶስቱ በጣም የሚገርም ጠቅ እያደረጉ ነበር ሲጮቱ የነበረው በጣም ያበደ ጌም ማለት ነው ኦዴጋርድ አሪፍ ጨዋታ ነው የጮትከው 9-10 ማለት ነው ማዱዌኬ ጋር ይዳል ማዱዌኬ በእናት አይኖ የሆነ ነገር ትችላለህ ግን የሆነ ተጠቀመው እንዴ ምድረው ኳሶቹን እንዳለ ምንም ኢንድ ፕሮዳክት ይላቸው ወደፊት ስትሄድ የሆነ ነገር አድርገው ፕሊዝ በእናት ትችላለህ ትንሽ ግን ቀይሮ ራስን በእናት 6.5 ማለት ነው ከዛ ጆኬሪ እንትና ሃቨርዝ ጋር ይዳል ማለት ሃቨርዝ በጣም አሪፍ ጨዋታ በጣም መጎዳት አልነበረበትም ፈርስት ሃፍ ላይ ነው ተጎድቶ ይወጣብን ማለት ነው ግን የአየር ኳሶቹ ሃቨርዝ እስኪወጣ ድረስ አሪፍ ጨዋታ ነበር ስንጮት የነበረው ስናጠቃ በጣም እናስፈራ ነበር ማን ሃቨርዝ ያበደ ጌም 7.5 ኤዜ ጋር ይዳል አንተ ትችላለህ ኤዜ በጣም ነው የምትችለው ምን አይነት ጎል ነው በኢየሱስ አንተ 20 ኤዜ 20 በጣም ያምራል ምን አይነት ማን መጎዳት አልነበረብህም አንተ ምን አይነት ጎል ነው እንደዚህ ኮን ይዞር ኳስ በጣም ነው የምትችለው ጨዋታው ላይ ማግባት አይደለም ከዛ ስትቀባበል እንዴት ነው የምትችለው ፓስ በጣም ሁሉ ነገር ያምራል በጣም ማለት ከዛ በኤዜ ገባ ማርቲኔሊ ኖርማል ጌም ሊጮቱ 6-10 ማለት ነው ጊዮኬሬሽ አንተ ደደብ ያን ኳስ ለምንድን ነው ያበላሽው የመጨረሻ ኳስ ማን በሁለት ጎል እናረጋው ጎል ዲፈረንስ ያስፈልገናል ምን ሆነ ነው ወይኔ ጉዲ በጣም ነው ያቃጠልከኝ ማለት ነው 5-10 መድፈኞቹ አርሰናሎች በጭንቅ በተፈተኑበት ጨዋታ ድል በማድረግ ወደ ፕሪሚየር ሊጉ መሪነታቸው መመለስ ችሏል በ34ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤሪሃውን ኒውካስትል ዩናይትድን ኤምሬትስ ላይ ያስተናገደው የሚኬል አርቴታው አርሰናል 1-0 በሆነ ጠባብ ውጤት በማሸነፍ ነው ወደ ፕሪሚየር ሊጉ መሪነት በ73 ነጥብ መመለስ የቻለው ማንቸስተር ሲቲ ቀሪ ጨዋታ ያለው በ70 ነጥብ ሁለተኛ ደረጃ ላይ ይገኛል እንግዲህ ለመድፈኞቹ አርሰናሎች ብቸኛውን ጎል ኤብሪቼ ኢዜ ነበር በጣም በግሩም ሁኔታ ከቦክስ ውጪ ማስቆጠር ችሎ የነበረው ከሴት የመጣሽ ኳስ ነበርሽ ከዛ በፊትም በጣም በተደጋጋሚ በጨዋታው ላይ ሲሞክሩት ነበረ ክሮስ የተደረገች ሳይሆን በጨዋታ ከሴት ፒሱ በቀጥታ በማስጀመር ነበረ ወደ ቦክሱ የሚገኘው ካያቨርስ ኳሱን ማዱኬ ያቀብለው ከዛ ካያቨርስ ቦክስ ውስጥ ለሚገኘው ኢዜ ያቀብለው ኢዜ በግሩም ሁኔታ በመጨረስ የመድፈኞቹ አሸናፊ ማድረግ የቻለችን ጎል ማስቆጠር የቻለው ማለት ነው በጨዋታ ላይ በኒውካስትል ዩናይትዶች በኩል ወደ መጨረሻ ደቂቃዎች አካባቢ በጣም ከበድ ያለ ፈተና ጠብቋቸው ነበር ለመድፈኞቹ አርሰናሎች 1-0 እና የዛፍ ላይ እንቅፍ አንድ ነው ማለት ይቻላል ምክንያቱም መቼ ልትወርቅ እንደምትችል አታውቀውም ስለዚህ መድፈኞቹ አርሰናሎች ግን በጣም በጭንቅ ውስጥ ሆነም ቢሆን ውጤቱን በማስጠበቅ ጣፋጭ የሚባል 3 ነጥብ በማስመዝገብ ወደ ፕሪሚየር ሊጉ መሪነታቸው ተመልሰዋል ማለት ነው አርሰናሎች ግን አንዳንድ የካውንተር አታክ ትራንዚሽኖቻቸውን እንኳን የሚጠቀሙበት መንገድ በጣም ደካማ ነበረ ከአንድ በላይ ጎል አለማስቆጠራቸው እንግዲህ ይበልጥ ፈተና ውስጥና ጭንቅ ውስጥ እንዲገቡ አስገድዷቸው ነበረ በዚህ ጨዋታ ላይ የነ ካያቨርስ መጎዳት ለመድፈኞቹ አርሰናሎች ትልቅ ራስ ምታት ይሆናልም ተብሎ ይጠበቃል ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ አሰናይ ኳስ What a goal! አጣሉ በሶስተኛው ከተቱት what a goal! Bridge is scored a goal! What a goal! በረገተው ወሰው ምን አይነት ድንቅ ጎል ነው ግሜ ምን አይነት ድንቅ የሆነ ጎል ነው ልጅ የሚያስቆጥረው ኤብሪቺሴ ከጋብሪኤል ጋር ሴሌብሬት ያደረጉ ነው ኤሴ ላይ ነው ማዱኬን ይመታ መሰል ሎዲጋ ሊቀበል ሄደ ሰንጥቆ ለካያቨርስ እንደገና ወሰው ኤብሪቺሴ በቀኝ እግሩ በግራው የዛሬው የተለየ ነው የዛሬው ሴት ፒስ ጸዳሊ ተቀባብለው ይሰይደው ከተቱ ኤሴ አጣማቶ በረሙን ወሰው በደንብ ተሰርቶበታል ላታመልጭኝ አታውራሮጭኝ በማለት የመድፈኞቹ ደጋፊዎች ለዋንጫው ሲያዜሙ አምሽተዋል። በኤምሬትስ ስታዲየም ዛሬ የነበረው ድባብ እጅግ አስደናቂ ነበር። አርሰናል ወደ ንግስና መንበሩ ወደ ሊጉ መሪነት ዳግም ተመልሷል። አርሰናል ዛሬ ኒውካስል ዩናይትድን በመግጠም በድል አድራጊነት ወጥቷል። የዋንጫው ባለቤት ማን ይሆን የሚለው ጉዳይ አሁንም በአጓጊነቱ ቀጥሏል። እናንተስ የዘንድሮ ዋንጫ ማን ይበላል? ግምታችሁን አስቀምጡ። በዚሁ አጋጣሚ ታዲያ 1 ሚሊዮን ፎሎወር ለመግባት ጥቂት ፎሎወሮች ብቻ ስለቀሩኝ ፎሎ በማድረግ አንድነታችሁ አሳዩኝ። ምን አይነት ድንቅ የሆነ ጎል ነው ልጅ የሚያስቆጥረው ኤብሪቺሴ አሰናይ ኳስ ኤሴ ኤብሪቺሴ what a goal! አጣሉ
በሶስተኛው ከተቱት። what a goal! Emre Eze scored the goal! what a goal! በረገተው ወሰው ምን አይነት ድንቅ ጎል ነው ግርሜ! ምን አይነት ድንቅ የሆነ ጎል ነው ልጅ የሚያስቆጥረው! ኤምሬ ቺሴ ከጋብሪኤል ጋር ሴሌብሬት ያደረጉ ነው። ኤዜ ጀሞ ተመልሻለሁ። ትንሽ ከመጠፋፋት በኋላ ተመልሻለሁ። ጀሞ ይላል። ጀሞ እንዴት እንደተናፈቃችሁ ደሞ እኔ ደሞ ስመጣ በባዶ እጅ አልመለስም። የሚገራርሙ ሽልማቶች፣ የሚገራርሙ ሰርፕራይዞች ይዤ ነው የመጣሁት። እሱን ደግሞ ማግኘት ከፈለክ ባዮ ላይ ሊንክ አለ። ቴሌግራምን ጆይን ማድረግ የሚጠበቅብህ ባለቀ እኮ በቃ። ቴሌግራምን ጆይን ካረክ የሚገራርም ጸዳ ያሉ ሰርፕራይዞች ይዤ ነው የመጣሁት። ባዶ እጅ አልመለስም። እንዴት ነው አርሴ ጀመው? ሁለት ትላልቅ ግዙፎቹን ዋንጫ ሊያሳካ እችን ታክል ጨዋታን የቀረው ቋጣሪያንስ ቆሻሻው ልክስኩሱ ማንቸስተር ዩናይትድ አመቱ በቋጠሮ ጨረሳል። የሚገርም የድንቆሮ አመት አሳልፋችሁ አመቱ ሙሉ ከምንም አይነት ዋንጫ ወጥተህ በጊዜ አመቱ ሙሉ ፍሬን እስከሚፈርጥ እንዲህ የመሰለክ ፍሬን ጨረስከኝ አመት። ምን አይነት ቆሻሻ ደጋፊ ቆሻሻ ክለብ አሰናይ ኳስ የመድፈኛው ቤተሰብ 3 ነጥብ። ኤዜ ምን አይነት ጽድት ያለ ጎል ነው ያገባችሁ። ለነገሩ ላንቺ ኖርማል ነው። ሀቨርሳችን አሲስት አድርገሽ ወጣሽ፣ ኤዜያችን አግብተሽ ወጣሽ። የውሻ ቁስ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን። ቻምፒየንስ ሊግ ሲጨመር 8 ጨዋታ። ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት? ገባ አይደለ? ዋናው 3 ነጥብ ነው። 2-3 ጎል ብናገባ ደስ ይለን ነበረ፣ ግን ብዙ ቻንስ ራሱ መፍጠር አልቻልንም። ተረዳሽኝ አይደለ? ሴት ፒሱን ግን እንዴት ነው አየኸው? ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት። ተመቸህ? ከቦክስ ውጪ ኤዜ እንዳያገኝህ እንዳያገኝህ። 4 በረኛ ብታመጣ ምንም ለውጥ አታመጣም። ዊአር ዘ ገነርስ። ዋናው 3 ነጥብ ነው። ሲቲ እንዲያሸንፍ ነው መቋጠር ያለብን። ለምን ተጫዋች ሌላ ጨዋታ ይጨመርለት እና ገባን። እኛ እዚህ ዋንጫ ውስጥ የለም። ተረዳኝ አይደል? ደግሞ ቸልሲ ደግሞ ይሄን ዋንጫ በልቶት ደግሞ ካንተ የተሻለ ነው ይበለን። ሲቲ ነው መብላት ያለበት። ገባር ለ2-2 እንካፈላለን ነው የሚልሽ። ተረዳኝ? ይመችሽ ገነርስ። መድፈኛው ባክ ቱ ቶፕ ኦፍ ዘ ሊግ መቼ ማንመለስ መስሎ ነበር። ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ። አንተ ዱቄት ዌር ዘ ገነርስ ጌቲን ሳታ ተመልሷል ይላል ዋሂራ ዋንታናሜራ። ምን ማለት ነው? ጭብጨባ አይጥለኝም ማለት ተመልሰናል። ያረጋ ልጅ ይለያል፣ ለመሰሰልም ያንጸባርቃል። ወሬኛውም ያወራል፣ ላይተኛም እንቅልፍ ይደነግጣል። አርሰናል ኒውካስትልን አሸንፎታል። በነገራችን ላይ ተጨንቆ ነው እንትን ሆኖ ነው ምንም አያገባው። ማሸነፍ ነው ዋናው። ባይዘው በዚህ ሰዓት ላይ ማለት ነው በምንም አይነት መንገድ ይሁን ዋንጫ ለማግኘት እየሄደ ያለ አንድ ክለብ ማሸነፍ ነው ያለበት። ደግሞ ዋንጫ የሚያነሳ ቲም አይነት እንትን ካየ 1-0 ነው የሚያሸንፈው ብዙ ጊዜ። ለምን መሰላችሁ? ነጥብን አስጠብቆ መውጣት ለዋንጫ ያንደረድራል። ባይዘው ኒውካስትል ዊሳ የሚባል ሰውዬ ደደብ ነው እንጂ አንድ እኩል ነበር የሚያልቀው። ያን ኳስ አይሳትም፣ እንዴት እንደሚስት አላውቅም። ኤዲሃው የሚባል ሰውዬን ደግሞ ኒውካስትል ማባረር አለበት እኔ ባየሁት። ለምን ካላችሁኝ ኢላንጋን አላስገባውም፣ ቮልትመድ አልገባም፣ ኢቭን ዊሳ ተቀይሮ ነው የገባው። በምንድን ነው የተጫወተው? እኔ አልገባኝም። እኔ ሀሳቡ ምን ነበር? ግራ የገባው ቲም እኮ ነው ይዞ የገባው። እና አርሰናሎች እንደውም ማለት ነው ብዙ ጎል ማግባት ነበረባቸው። ምክንያቱም ኒውካስትል ምንም ግራ የገባው ወደፊት የማይሄድ ቲም ነበር። ምንም ስራ ፈተው ነበር። ሊያልቅ ሲል ነው በቃ የሞከሩት ከተቀያየሩ በኋላ ጨዋታ ተጫዋቾች ቀይሮ ስለገባ እንጂ በጣም የሞተ ቲም ነበር ኒውካስትል። እውነት ለመናገር ግን ማለት ነው ኤዜ የሚገርም ተጫዋች ነው። በቃ እውነቴን ነው የምነግራቸው። ኤዜ መቀመጥ የሌለበት ሰው፣ በቃ በየጨዋታው መግባት ያለበት ሰው። ምክንያቱም ይኸውላችሁ ውጤት መቀየር የሚችል ተጫዋች ነው፣ ተጽዕኖ መፍጠር የሚችል ተጫዋች ነው። በጣም ነው የገረመኝ። ነገር ግን ማንቸስተር ሲቲ እዛ ጋር ሄዶ የሰራውን ስራ ላሳያችሁ። ቆይ ከመመራት ተነስቶ ማንቸስተር ሲቲ በቃ ይኸው ደግሞ የሚገርማችሁ ምን መሰላችሁ? እኛን የሚያገኘን ማንቸስተር ሲቲ ነው ለዋንጫ። እኛ ነገ ካለፍን ነገ የምናልፍ ከሆነ ገና መላምት ካለፍን ሲቲ ነው የሚያገኘን። ሲቲ ነው ዘንድሮ ለ4 ዋንጫ የተጫወተ የነበረው። አርሰናል ነው ለ4 ዋንጫ የተጫወተ የነበረው። እኔ ግራን ይገባኝ። ወይኔ ተገልብጬ እያየው ነው ኳስ ያለውት እኔ ወይ ግራ ግብት እኮ ነው የሚለ። ይሄ አሁን መጣ ደግሞ አለቀ ሊለኝ ነው። በቃ
ደግሞ ውይ ብቻ እስቲ ያጋጥመን። እኔ ምንም አለ። እስኪ ይሄን ቪዲዮ አይተን እንመለስ አንዴ። ኤቨሬቺ ኤዜ የሚያስደምመን የሚገርም ጨዋታ አሳይቶን ጎል አስቆጥሮ የሚወጣበት ብቻ ምን አለፋችሁ በአጠቃላይ ጨዋታውን ሙሉ ለሙሉ ተቆጣጥረን ዶሚኔት አድርገን አሸንፈን ወጥተን ተቺዎችን አፍ አዘግተን ወደ ነበርንበት ወደ አንደኛ ደረጃ የምንመለስበት ምርጥ ጨዋታ ያርግልን ማለት ነው። ተመስገን ከሳምንታት ኦልሞስት ከወር በኋላ የናፈቅናትን 3 ነጥብ ማሳካት ችለናል። የአርሰናል ደጋፊዎች የኔም ምርቃት በተወሰነ መልኩ ተሳክቷል። ጎሉ ማነሱ በጣም ቅር ብሎኛል። ከልቤ ነው ብላችሁ እንደኔ እስቲ ጎሉ ስላልነሰ ትንሽ ጎል ብቻ ስላገባን የደበረው ኒውካስል እንደፈራ ነው ቀላል የሚባል ተጋጣሚ ሆኖ አልመጣም። ከባድ ነበር ያደረግነው ጨዋታ። ዋናው 3 ነጥብ ግን የምንፈልገው 3 ነጥብ ተሳክቷል። አሁንም ወደ ሊጉ አናት መመለስ ችለናል። ነገር ግን ሴሌብሬት ማድረግ ያለብን ታይም ነው ብዬ አላስብም። ከልቤ ነው ብላችሁ መረጋጋት አለብን። ጎል ማግኘት ነበረብን። 2-3 ጎል ምናምን ቢገባ ኖሮ አሪፍ ነበር። ቢኮዝ የጎልም ልዩነቱን በዛው ልክ በደንብ ማራቅ የምንችልበት እድል ስላለ ማለት ነው። ማሸነፍና 3 ነጥብ መገኘቱ ለኛ ትልቅ ነገር ነው። ኒውካስል በጣም ብዙ ክፍተቶች ነበሩበት። ተጫዋቾች ምናምን እንደ ልቡ ሊያገኝ አልቻለም። ነገር ግን ቀላል የሚባል ተጋጣሚ አልሆነም። ሲፈትነን ነበር በተደጋጋሚ። የምንፈልገውን ድል ግን አግኝተናል። ኤኒዌይስ ገነርስ ከዚህ በኋላ ፎከስ ማድረግ ያለብን የአትሌቲኮ ማድሪዱ ጨዋታ ላይ ነው። በግማሽ ፍጻሜ የምንገጥም ይሆናል አትሌቲኮ ማድሪድን ዋንዳ ሜትሮፖሊታኖ ላይ። ስለዚህ እዛ ጨዋታ ላይ ፎከስ እናድርግ። ካሸነፍን ወደ ድል ይመቻል። ክለቡ ራሱ መግለጫ ሰጠ። ያራዳ ልጆች ቢጥለው አንዣለጠው ነው ጨዋታው ማለት ነው። በምንም ታምር ብናረፍድም አልቀረንም ነው ጨዋታው ማለት ነው። የሚኬል አርቴታው ሰራዊት ዛሬ ኒውካስትልን አስተናግዶ ማለት ነው። ከዚህ ቀደም ለየት ባለ ሴት ፒስ ጎል ነው የተመለከትነው። ኤቨሬቺ ኤዜ እጅግ በጣም የተጠና በቃ ከዚህ በፊት ትሬኒንግ ላይ እንደተከናወነ የሚያስታውቅ ጎል ነው እንግዲህ ማስቆጠር የቻሉት ማለት ነው። 3 ነጥቧን እንደተጠበቀች በምንም አይነት ታምር ልንጥላት አንፈልግምም ፍላጎትም የለንም አንችልምም ብሏል። ለፔፕ ጋርዲዮላ ሰራዊት መልእክት ማስተላለፍ ችሏል ማለት ነው። ያራዳ ልጆች በሚያስገርም ሁኔታ ዛሬ አርሰናል ኒውካስትልን 1-0 በሆነ ውጤት ማለት ነው። አርሰናል ሲጀምር ካገባ በኋላ ልታገባ መታሰብ ከሆነ እንዳታስብ ጎብዬ፣ ሌላ ነገር የለውም ነው ማለት በቃ ማሰብ የለብህም አለቀ። እሱ ቀድሞ ያገባብኝ ነው። ከዛ በፊት ነው መፍጨርጨር ያለብህ ነው። ካገባ በኋላ ወዴትም ወደዛም ወደዚህም የለም። ቻው ቼልሲ ነው ያራዳ ልጆች ማለት ነው። ማንኛውም አርሰናል 3 ነጥቡን በሚገባ ይዞ ወደ ቤቱ ልም ብሏል ማለት ነው። በሜዳው ጠርቶ ኒውካስትልን ጆሮ ጉንድም ብሎታል። ሀሳብ አስተያየታችሁን ኮሜንታን ቁጭ አድርጉ። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ኤቨሬቺ ኢዜ ምን አይነት ጎል ላይ ያስቆጠርከው? ኤቨሬቺ ኢዜ ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ። ሮኬት ታውቃላችሁ። እኔ በጣም ነው እኮ የሚመቸኝ። ኢዜ ወርልድ ክላስ ነው። በጣም ነው የሚችለው። በቃ ቦታው ላይ ያገኝ እንጂ ወስዶ በቃ ይቀረቅርላል። ክፍተት ያገኝ። ኦዴጋርድ ዛሬ ምርጥ ነበር። ኮርናችን አይታችኋል። ተሞከረ ማሻማት ትተናል። አሁን ለዛው ነው ጠቅ ማዱኬ ውጣልኝ ውጣ። በእውነት ሳካ ማለት ፎቶ ቢገባ ይሻላል ከማዱኬ። አቃጠለን። ሃቨርት ተጎዳ። ኧረ ምንድነው ግን እናንተ ጉዳት ግን አልፈታለን። በዚህ ሰዓት ይጎዳል። ለማንኛውም ሰከንድ ሃፍ ሌላ ጎል እንደምናገባ እርግጠኛ ነኝ። ዘብሩክ ኤክሶ ሾው ዩቲዩብ ላይቭ ስትሪም እያደረግን ነው። በጣም ጸዴ ስትሪም ላይ ነን ጋይስ። ጆይን በሉ። ዩቲዩብን ሰብስክራይብ አድርጉ። በዚህ አጋጣሚ ይመቻችሁ። ሰከንድ ሃፍ አብረን ነን። ሊንክ ባዮ ላይ ያለ ሰርች ማድረግ ከፈለክ ዘብሩክ ኤክሶ ሾው። ሰሜን ለንደን ቀይ ናት። አድማጮች እኔ ለዚህ ምስክር ነኝ። እናም መድፈኞቹ ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር፣ አየሩ ምንም ቢሆንም ሰሜን ለንደን የኛ ናት፣ ጎዳናውም የኛ፣ ለዘላለም የሚሉት ወደው አይደለም። يا أرسنال يا جناس لقد مال قلب إلى اللون الأحمر، لقد اختار الأرسنال، لقد فضل أن يكون جزءا من هذا الكيان. يا الله يا إيزي، إنه اللاعب الذي اختار أن يرحب بنفسه بل بقدمه بذاته بحضوره بعشقه بانتماعه. ወንድምን ፍለጋ ስፈጋ ሳፋጋ ላይሆነው መሰለኝ ልቤ ሊረጋጋ ኢማም الحرم شفيع الورى اللهم صل على محمد ኢማም الحرم شفيع الورى ልባቸው አልተቃኙ ይኑን አልተሞኙ ነገ ሊያጅቡን ሳይቀር ግራ ቀኙ ኢማም الحرم شفيع الورى اللهم صل على